ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኙ ምሽት ጥቅምት 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ብትቆዩ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን እናስቀድማለን። 47ኛው የቺካጎ ማራቶን በትላንትናው ዕለት በሀገረ አሜሪካን ተከናውኗል። በሴቶች ኢትዮጵያዊቷ አትሌት በቀዳሚነት ውድድሯን እንደዚሁ ማጠናቀቅ ችላለች። በዚህ የውድድር መድረክ ላይ አትሌት ሀዊ ፈይሳ ናት በቀዳሚነት በማጠናቀቅ የወርቅ ሜዳሊያውን ማግኘት የቻለችው ማለት ነው። አትሌቷ ርቀቱን ለማጠናቀቅ 2:14:56 ፈጅቶባታል። እሷን ተከትላ ሌላኛዋ ኢትዮጵያዊቷ አትሌት መገርቱ አለሙ እንደዚሁ 2:17:18 በመግባት እንደዚሁ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ እንደዚሁ ማግኘት ችላለች። ከፍተኛ ፉክክር የተስተዋለበት የወንዶቹ የዚሁ የቺካጎ ማራቶን እንደዚሁ ተከናውኗል። በዚህ የውድድር መድረክ ላይ ዩጋንዳዊው አትሌት ጃኮብ ክሊምፖ በ2:02:23 በመግባት በቀዳሚነት እንደዚሁ ማጠናቀቅ ችሏል። ኬንያዎቹ አትሌቶች ደግሞ እንደዚሁ ሃሞስ ኪብሊቴ እና አሌክስ ማሳይ ሁለተኛና ሶስተኛ በመሆን ውድድራቸውን ፈጽመዋል ማለት ነው። በሴቶቹ ግን ኢትዮጵያን አትሌቶች እንግዲህ ትልቅ ተስፋ እንዳላቸው ያሳዩበት ውጤት ነው ማለት ይቻላል። በዚህ የውድድር መድረክ ላይ ከ2017 ዓ.ም እንደ ኢሮፓያኑ አቆጣጠር በኋላ ነው የኢትዮጵያን አትሌቶች ማሸነፍ የቻሉት በሴቶች ማለት ነው። አትሌት ጥሩነሽ ዲባባ ለመጨረሻ ጊዜ የቺካጎ ማራቶንን ቀደም ሲል እንደገለጽኩት በ2017 እንደዚሁ ማሸነፏ የሚታወስ ነው ማለት ነው። ያለፉትን እንግዲህ አመታቶች ሌሎች የምስራቅ አፍሪካ አትሌቶች እየተፈራረቁ በዚህ የውድድር መድረክ ላይ ሲነክሱበት ነበረ። አሁን በሴቶቹ ግን ኢትዮጵያና አትሌት ሀዊ ፈይሳ በቀዳሚነት ማጠናቀቅ ችላለች ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ እንደዚሁ የአዲስ አበባ ከተማ አስተዳደር የጂምናስቲክ ፌዴሬሽን አመታዊ ጠቅላላ ጉባኤውን እንደዚሁ አከናውኗል ማለት ነው። ቀደም ሲል ማለዳ ላይ በነበረን የስፖርት መረጃችን ላይ እንደዚሁ ሃይላይቱን ወደ እናንተ አድርሰን ነበረ። በአጠቃላይ በጠቅላላ ጉባኤው ላይ የተነሱትን አበይት ነጥቦች ደግሞ ከናሁ ስፖርት ጋር ቆይታ ያደረጉ የፌዴሬሽኑ አመራሮች እንዲሁም ተወዳዳሪ ስፖርተኞች የተከታዩን አስተያየት ሰጥቷል። እሱን ተከታትለን እንመለስ። በአጠቃላይ የስፖርት ማህበራት በአመት ውስጥ ያው ጠቅላላ ጉባኤያቸውን ያካሂዳሉ። ከዛ ውስጥ ደግሞ አንዱ የጂምናስቲክ ፌዴሬሽን ነው እና ከዚህ አንጻር አጠቃላይ የ2016 ጠቅላላ ጉባኤ ቃለ ጉባኤን እናጸድቃለን። ሌላው ደግሞ 2017 እቅድ አፈጻጸም 2018 እቅድ ዝግጅት ለጉባኤ ቀርብና ይጸድቃል ማለት ነው። ከዚህ ባሻገር ደግሞ የተለያዩ መመሪያዎች አሉ። ውስጥ መመሪያዎች፣ አሰራር መመሪያዎች እነሱም በዚህ በጠቅላላ ጉባኤ ላይ ይቀርቡና ይጸድቃሉ። እነኚህን ያው እንግዲህ በአጠቃላይ እንትላለን። በአመቱ ደግሞ ጥሩ ያደረጉ ጥሩ የሰሩ በፌዴሬሽኑ ላይ የተንቀሳቀሱ የስፖርት ክለቦች፣ የጂምናስቲክ ክለቦች ማለት ነው። ሌሎችም እንደዚህ ባለድርሻ አካላት ላይ እነሱ እንትላለን ያው እውቅናና ምስጋና ፕሮግራም ይኖራል ማለት ነው። ሰርከስ 4 አመት ምናምን ነው። በጂምናስቲክ ደግሞ አሁን ሁለተኛ ያው በስፖርት ቤታችንም የተሻለ ስለምንሰራ ለጂምናስቲክ አግዞ ነው። ማጣሪያ ውድድሮች ምናምን ይኖራሉ። በዛ ላይ ተሳትፈን እንግዲህ ያው ሀገራችን ለመወከል ተስፋ እናደርጋለን። ያው ትኩረት ቢሰጠው እንደ ሌሎቹ ስፖርቶች አሪፍ ነው። በተጨማሪ ደግሞ ያው ማቴሪያሉ ሞደርን የሆኑ ማቴሪያሎች ቢሟሉ የተሻለ ውጤት ይመጣል ብዬ እናንተም እንዳያችሁት በዚህ ጠቅላላ ጉባኤ ላይ ሪፖርቶች ቀርበው ነበረ። በሪፖርቱን ለመረዳት ይቻላል ከበፊቱ ከፍተኛ ስራ ተሰርቷል ብለን ነው ምናምነው። ምክንያቱም ውድድሮች በአግባቡ ተካሂደዋል፣ ስልጠናዎች ተሰጥተዋል። ከስልጠና ሲባል ከዶፒንግ ጀምሮ ከመጀመሪያ ሕክምና እርዳታን ጀምሮ የዳኝነት፣ የአሰልጣኝነት ብዙ ስልጠናዎች ፌዴሬሽኑ ሰጥተዋል። ውድድሮች አካሄዱም በውድድሩም አመርቂ ውጤት አምጥተዋል። ከ9 በመላው ጨዋታ ከ9 ከተዘጋጀው 9 ወርቅ ላይ 7ቱን ወርቅ አዲስ አበባ ወስደዋል። እንዲሁም የታዳጊ ህጻናትን በበጋ ኮርስ ስልጠና ይሰጣል፣ የክረምት ኮርስ ስልጠና ይሰጣል። የአቅም ግንባታውም በፊት ከነበረው የተሻለ አድርጓል እና ይህ ነው ማይባል ትልቅ ውጤት እያመጣ የሚገኝ ፌዴሬሽን ነው በዚህ ሰዓት። ፌዴሬሽኑ ከባለፈው አንጻር
ጥሩ ነው የሚል እምነት ነው ያለን። ያው የተወሰነ ለውጥ አለው እንደ ፌዴሬሽን እንደ ተቋም ማለት ነው። ግን ከዛ ባሻገር ግን ፌዴሬሽኑ እንደ አገር አቀፍም ይሁን ዓለም አቀፍ ወይም አፍሪካ አቀፍ ተወዳዳሪ ለመሆን ገና በጣም እጅግ በጣም ብዙ መስራት ይገባዋል። ከስልጠና፣ ከውድድር፣ ከሀብት አሰባሰብ ራሱ ከአደረጃጀትም ቢሆን አደረጃጀት ያው ስልጠና ስንል እንግዲህ ያው ስልጠናው እንደምታውቀው የጂምናስቲክ በጣም ውድ ነው። የጂምናስቲክ መሳሪያዎች የስልጠና ውድድርም እነሱን ከማደራጀት አንጻር በጣም እንትን ነው። እነሱ ደግሞ ካልተደራጁ ኤሊቶችን በትክክል አፍርቶ በዓለም አቀፍ ወይም በኢንተርናሽናል ውድድሮች ላይ ወይም በአህጉር አቀፍ ውድድር ላይ ኮምፒታንት መሆን ትንሽ ያስቸግራል እና ያንን የበለጠ ሞር መስራት ይጠበቃል። ፌዴሬሽኑ ብቻ ሳይሆን ይሄንን እንግዲህ የሚመለከታቸው አካላት ባለድርሻ አካላትም መንግስትም ትኩረት ሰጥቶበት ቢሰራ በጣም የተሻለ ነው የሚል እምነት ነው ያለኝ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱትን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። አፍሪካን መነሻችን እናደርጋለን። ለ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት የአፍሪካ ሀገራቶች እንደዚሁ የምድብ ማጣሪያ ጨዋታቸውን በማከናወን ላይ ይገኛሉ። በትላንትናው ዕለት የኢትዮጵያ ብሔራዊ ቡድን የምድብ ጨዋታው እንደዚሁ አከናውኗል። አሁን ላይ በጣም አጓጊ ምዕራፍ ላይ የደረሰው የዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ምድብ ጨዋታዎች ዛሬ ምሽትም ቀጥለው የሚከናወኑ ነው የሚሆነው። ዛሬ የሚደረጉ ተጠባቂ ጨዋታዎች አሉ። ሞሪሼስ ከሊቢያ፣ እንደዚሁም ካሜሮን ከአንጎላ፣ ኬፕ ቨርዲ ከስዋቲኒ ጋር የሚያደርጉት ጨዋታ ይጠበቃል። በተለይ ካሜሮን ከአንጎላ ጋር የምታደርገው ጨዋታ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ለመብቃት እንግዲህ ከባድ ትንቅንቅ የሚያደርጉበት ጨዋታ ነው ተብሎ ይጠበቃል። ዛሬ ምሽት ላይ በሚደረገው እንቅስቃሴ ማለት ነው። ኬፕ ቨርዲ እንደዚሁ ለመጀመሪያ ጊዜ በዓለም እግር ኳስ ዋንጫ የውድድር መድረክ ተሳትፎ ለማድረግ እንግዲህ ከጫፍ የደረሰችበትን ውጤት እያስመዘገበች ትገኛለች። ዛሬ በሜዳዋ ነው ጨዋታዋን የምታደርገው። ይህን ጨዋታ ማሸነፍ ከቻለች ወይም ከጨዋታው አንድ ነጥብ እንደዚሁ ማግኘት ከቻለች ሜክሲኮ፣ ካናዳና አሜሪካ በጣምራ በሚያሰናዱት የ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በታሪክ ለመጀመሪያዋ ጊዜ ኬፕ ቨርዲ እንደዚሁ ወደ ዓለም ዋንጫው ማለፍ የምትችልበትን ውጤት ታስመዘግባለች ማለት ነው። ሌሎች ጨዋታዎች ይደረጋሉ። ሌሴቶ እንደዚሁ ከዚምባብዌ ጋር የሚያደርጉትም ጨዋታ ይጠበቃል። ነገም እንደዚሁ የአፍሪካ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው ማለት ነው። በዚህ ወደ አውሮፓ እናቀናለን። በአውሮፓ የዓለም ዋንጫ ማጣሪያዎች እንደዚሁ ይደረጋሉ ማለት ነው። ከትላንት ምሽት ጀምረውም እየተደረጉ ያሉ ጨዋታዎች አሉ። የዛሬ ምሽት ጨዋታዎችን በኩል ተመሳሳይ ጊዜ ምሽት 3:40 ሲል በአውሮፓ የተለያየ ከተማ ስቴዲየሞች እንደዚሁ የሚደረጉ ነው የሚሆነው። ኖርዝ መቄዶኒያ ዛሬ ከካዛኪስታን ጋር የምታደርገው ጨዋታ ይጠበቃል። በሌላ በኩል እንደዚሁ ኖርዝ አይርላንድ ከጀርመኒ፣ ስሎቫኒያ እንደዚሁ ከስዊዘርላንድ፣ ዩክሬን ከአዘርባይጃን፣ ስዊድን ከኮሶቮ የሚያደርጉትም ጨዋታ ይጠበቃል። የስዊድን ብሔራዊ ቡድን ያለውን ስብስብ ያህል አይደለም ውጤት እያስመዘገበ የሚገኘውና የስዊድን ብሔራዊ ቡድን ደጋፊዎች ወይም ደግሞ ስዊድናውያን ቅሬታ እያቀረቡ ነው የሚገኙት። እንደነ አሌክሳንደር ኢሳቅ የመሳሰሉ የአርሰናሉ ቪክቶር ጂኬሬሽን ማንሳት እንችላለን። ሃያሪን የመሳሰሉ ትልልቅ በአውሮፓ ካሉ 5 ታላላቅ ሊጎች ውስጥ የሚጫወቱ ከዋክብቶችን የያዘ ነውና የስዊድን ብሔራዊ ቡድን ኤላንጋን የመሳሰሉ የቀድሞ የቀይ ሰይጣናቱ ኮከብ አሁን እንግዲህ ፊርማውን ደግሞ ኒውካስል ዩናይትድ አኑሮ እየተጫወተ የሚገኘው ተጫዋች ማለት ነውና እነዚህን መሰል ተጫዋቾች ይዘው ነገር ግን በተከታታይ ጨዋታዎች ላይ ውጤት ማስመዝገብ አልቻሉምና ይሄ ደግሞ ወቀሳን እንዲሰነዘርባቸው እያደረገ ነው የሚገኘው። የዛሬው ጨዋታ ከኮሶቮ ጋር የሚያደርጉት ጨዋታ ይጠበቃል። በመጀመሪያው ጨዋታ ኮሶቮ ማሸነፏ የሚታወስ ነው። እንደዚሁም ደግሞ በስሎቫኒያ ጋር የሚያደርጉት ጨዋታ ባቻ ውጤት ነው ያጠናቀቁትና የዛሬውን ሙሉ ነጥብ በዚህ በዓለም ዋንጫ ማጣሪያ ለማግኘት እንግዲህ ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። ሌላኛው ጨዋታ ዌልስን ከቤልጂየም ጋር ያገናኛል። የዌልስ ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ጋር የወዳጅነት ያቋመ ፍተሻ ጨዋታ አድርጎ 3-0 በሆነ ውጤት መረታቱ የሚታወስ ነው። ከዛ ሁኔታ ውስጥ እንግዲህ ለመላቀቅ ዛሬ በዓለም ዋንጫው ማጣሪያ ምሽት ላይ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። አይስላንድ ከፈረንሳይ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ይህንን ምድብ 4 ፈረንሳይና ዩክሬን እኩል 6 ነጥቦችን ይዘው ምድቡን አንደኛና ሁለተኛ ሆነው በጎል ክፍያ በመበላለጥ የደረጃ ሰንጠረዡን በመምራት ላይ ነው የሚገኙት ማለት ነው። ምድብ 1 ደግሞ እንደዚሁ ጀርመንና ኖርዝ አይርላንድ እንደዚሁ አንደኛና ሁለተኛ ሆነው እየመሩት ነው የሚገኘው ማለት ነው። የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ ጨዋታዎች እንግዲህ ይህንን ይመስላሉ ማለት ነው። ወደ ሌላኛው
መረጃችን ስናልፍ በቺሊ አስተናጋጅነት እየተከናወነ የሚገኘው የዓለም ከ20 ዓመት በታች የዓለም እግር ኳስ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። የሩብ ፍጻሜ ጨዋታዎች ተከናውነዋል። እንግዲህ ወደ ግማሽ ፍጻሜ ያለፉትም አራት ሀገራቶችም እንደዚሁ ተለይተው ታውቋል ማለት ነው። በዚህ የውድድር መድረክ ላይ አራት ውስጥ ከቀሩ ሀገራቶች መካከል አንደኛዋ እንግዲህ የአፍሪካዊቷ ሀገር ነች። የሰሜን አፍሪካዊቷ ሀገር ሞሮኮ አሜሪካንን 3-1 በሆነ ውጤት በመርታት በሩብ ፍጻሜ ወደ ግማሽ ፍጻሜ ማለፍ የቻለችበትን ውጤት አስመዝግባለችና ይህም በጣም እየተደነቀላት ይገኛል። የሞሮኮ ብሔራዊ ቡድን ጨዋታውን በአሸናፊነት እንዲያጠናቀቅ ፏድ ዛሁኒና እንደዚሁ ደግሞ ጄሴም ያሲን ጆሹዋ በራሱ ግብ ላይ ባስቆጠራት ጎል 3-1 በሆነ ውጤት የሞሮኮ ብሔራዊ ቡድን የአሜሪካናቸውን በመርታት ወደ ግማሽ ፍጻሜው ማለፍ ችሏል ማለት ነው። ሌሎች ጨዋታዎችም እንደዚሁ ተደርገው ነበረ። ኖርዌይን ማሸነፍ የቻለው የፈረንሳይ ብሔራዊ ቡድንም ወደ ግማሽ ፍጻሜው ካለፉ አራት ሀገራቶች መካከል አንደኛው ሆኗል ማለት ነው። በቀጣይ የሚደረጉ ጨዋታዎች አሉ። ከነገ በስቲያ ረቡዕ ምሽት 5 ሰዓት ላይ አፍሪካዊቷ ሀገር ሞሮኮ እንደዚሁ ጨዋታዋን የምታከናውን ነው የሚሆነው ማለት ነው። ፈረንሳይ ጋር የምታደርገው ጨዋታ ይጠበቃል። ሌላ አርጀንቲና እንደዚሁ ከኮሎምቢያ ጋር ሌላ የግማሽ ፍጻሜ ጨዋታ ያከናውናሉ። ይህ ጨዋታ ደግሞ በዕለተ ሐሙስ ምሽት የሚከናወን ነው የሚሆነው። የደረጃው ጨዋታ እሁድ ይደረጋል። ሰኞ ምሽት ደግሞ ከ20 ዓመት በታች በቺሊ አስተናጋጅነት ሲከናወን የነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ፍጻሜውን የሚያደርግ ነው የሚሆነው ማለት ነው። የአፍሪካ በተለይ የሞሮኮ ጉዞ ግን በጣም እየተደነቀ ይገኛል። የአፍሪካ ሀገራቶች በዚህ ውድድር መድረክ ላይ አራት ነበሩ። እንደሚታወቀው ናይጄሪያ፣ ደቡብ አፍሪካ እና ግብጽ እንዲሁም ሞሮኮ ተካፍለው ነበር። ሞሮኮ ብቻ ነው የቀረችው። ሌሎቹ እንግዲህ በውድድር መድረኩ ላይ ተሰናባች ሆነዋል ማለት ነው። ሞሮኮ እንግዲህ በ2020 በተለይ በ2022 የኳታሩ የዓለም እግር ኳስ ዋንጫ የውድድር መድረክ በዋናው ማለት ነው አርጀንቲና እና ፈረንሳይ ለፍጻሜ ቀርበው የአርጀንቲና ብሔራዊ ቡድን ባሸነፈበት እንቅስቃሴ እንግዲህ ሶስተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው ማለት ነው እና ይሄም በሀገራችን አፍሪካ ደረጃ ትልቁ ጉዞ ተደርጎ ተመዝግቧልና በዚህም በወጣቶችም ደግሞ ይህንን አይነት ሁኔታ እያስመለከቱ ነው የሚገኙት። በቀጣይ የሚሆነው ነገር እንመለከታለን ማለት ነው። አጫጭር ስፖርታዊ መረጃዎችን ደግሞ በተከታይነት ወደ እናንተ የምናደርስ ይሆናል። ናሁ ቴሌቪዥን ነው፣ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክቡራትና ክቡራን ተመልካቾቻችን የመጨረሻው የመረጃ ሰዓት ምዕራፋችን ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ይሆናል። አርሰናልን የተመለከተውን መረጃ እናስቀድም። አርሰናል እንግዲህ ከአሰልጣኝ ሚካኤል አርቴታ ሹመት በኋላ እጅግ በጣም የሚገርመውን መሻሻል እየተመለከትንበት እንገኛለን። ስፔናዊው አሰልጣኝ ሚካኤል አርቴታ በማንቸስተር ሲቲ ቤት በምክትል አሰልጣኝነት ከአሰልጣኝ ፔፕ ጋርዲዮላ ጋር ከሰራ በኋላ እንግዲህ የቀድሞ ክለቡን አርሰናልን በተለይ በጣም ውጥንቅጥ ውስጥ ገብቶ የውጤት ቀውስ ውስጥ በነበረበት ሰዓት ላይ ነበር የተረከበው ከዩናይ ኤምሬ ማለት ነውና ከዛ በኋላም እንግዲህ ኬርቴከር ሆነው የሰሩ ሌሎች እንደነ ሉምበርግ የመሰሉ የክለቡ ሌጀንድ ተጫዋቾች እንደነበሩ እናስታውሳለንና አርሰናል ግን ከቬንገር ስንብት በኋላ በተለይ በጣም የወረደውን አርሰናል በሜዳ ላይ የነበረው ቅርጽ በቀላሉ የሚሸነፍ እንዲሁም ደግሞ እንደ ቡድን የማይንቀሳቀስ ነበርና ደጋፊዎችም ከሜዳ የሚርቁበት አጋጣሚ በጣም የሰፋ ነበረ። አሰልጣኝ ሚካኤል አርቴታ እንግዲህ ይሞክረው ተብሎ ነበር ያ ድል የተሰጠው። በእርግጥ ከፔፕ ጋርዲዮላ ጋር በሰራባቸው አጋጣሚዎች እንግዲህ ትልቅ እውቀት ሲገበይ እንደነበረና በትልቅ ደረጃ አቅም እንደነበረው አሁን በአርሰናል ቤት ማሳየት ችሏል ማለት ነውና የአርሰናል ሰዎች በዛ ጊዜ እንግዲህ እምነት አሳድረውበት ለዚህ ወጣት አሰልጣኝ ብዙም ልምድ በሌለው በተለይ በእንግሊዝ ፕሪሚየር ሊግ ላይ አምሮን ከአካላዊ ጋር በጣም በፈጠነ ሁኔታ በሚጠይቀው እንቅስቃሴ እንግዲህ ያንን ማኔጅ አድርጎ ደግሞ አርሰናልን የሚያክል ክለብ ወደ ቀደመ ገናናነቱ ለመመለስ እንግዲህ አይነተኛው ተመራጭ መሆኑንና ውሳኔያቸውም ያልተሳሳተ እንደነበረ እንግዲህ ያሳየበትን ውጤት ነው እያስመዘገበ የመጣው በሂደት ማለት ነውና አሁን እንግዲህ 6ኛ ዓመቱ ቆይታ ላይ ነው የሚገኘው አሰልጣኝ ሚካኤል አርቴታ በአርሰናል ቤት ያለፉትን ዓመታቶች ትልቅ ፕሮግረስ እያደረገ ጥሩ መሻሻልን አስመልክቶናል። በሊጉ ለ3 ጊዜ በተከታታይ ዓመት የሊጉን የዋንጫ ክብር ለማሳካት ከጫፍ ደርሶ እንግዲህ በማንቸስተር ሲቲ እና በሊቨርፑል የተነጠቀበትን አጋጣሚ እናስታውሳለንና ያም ቢሆን ግን የአርሰናል ደጋፊዎች እስካሁን ድረስ በነበረው ለውጥ ሁሉ ከጎኑ ቆመው የበለጠ መሻሻሉን ሲያሞግሱት እንደነበረ እናስታውሳለንና አሁን ላይ ደግሞ ያው ትልልቅ ተጫዋቾችን በተለይ በክረምቱ የተጫዋቾች የዝውውር መስኮት ላይ ወደ ማስፈረሙ ይታወሳል። እንደገና ማኔጅመንቱ ላይም ለውጥ አድርጓል። እንደነ አንድሬ ቤርሳ የክለቡ ስፖርቲንግ ዳይሬክተር ከመጡ በኋላ ደግሞ አርቴታ የበለጠ ስራዎች ቀለውለታል። በተለይ ትልልቅ ተጫዋቾችን ለማምጣት አጠቃላይ ከሜዳ ውጪ ያሉትን የማኔጅመንት ስራዎችን እያጠናቀቀላቸው ነው የሚገኘውና እነዚህን ጉዳዮች ተመልክተናል። በአርቴታ ስር አርቴታ እንግዲህ ከቀድሞ የአርሰናል ተጫዋቾችም ሙገሳ እየጎረፈለት ነው የሚገኘው ያለውን ሁኔታ በመመልከት አሁን የቀድሞ የተከላካይ ስፍራ የአርሰናል የኋላ ደጀን ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው እንግሊዛዊ የተከላካይ ስፍራ ተጫዋች ሶል ካምፔል ነውና ሶል ካምፔል ከክሎፕ ጋር እንደዚሁ አወዳድሮታል። ይቅርታ ከአርነ ስሎት ጋር እንደዚሁ አነጻጽሮታልና አርነ ስሎት ክሎፕ የገነቡትን ቡድን ነው የተረከቡት። የእንግሊዝ ፕሪሚየር ሊግን ባለፈው ዓመት ሲያነሱ ክሎፕ የገነቡትን ቡድን በማግኘታቸው ነው እንጂ አዲስ የጨመሩት ነገር አይደለም። አዲስ ነገር የሚጨምሩ ወይም አቅም ካላቸው ማሳየት ያለባቸው በዘንድሮ ዓመት ነው የሚል አስተያየት ሰጥቷል። አሰልጣኝ ሚካኤል አርቴታ ግን ከዚሁ በተቃራኒ ራሱ በሂደት የገነባውን ቡድን ወደ ዋንጫ እያቀረበ ያለ ይመስለኛልና በዘንድሮ ዓመትም መድፈኞቹ እንግዲህ የዋንጫ ክብር ሊያሳኩ የሚችሉበት እድል ሰፊ ነው። ቡድኑ አንደኛ በጣም ጥሩ ከዋክብቶችን ይዟል። በክረምቱ የተጫዋቾች የዝውውር መስኮት ወደ ስብስቡ የቀላቀላቸው ደግሞ በጣም ጥራት ያላቸው ተጫዋቾች ነው ያሉት የሚል ሰጥቷልና ለዚህ ሁላ ግን የለውጥ ሂደት ዋነኛው አብዮቱን ፈጣሪና አቀጣጣይ አሰልጣኝ ሚካኤል አርቴታ ነው። ለዚህም የአርሰናል ደጋፊዎች ሊያመሰግኑት ይገባል የሚል አስተያየት ሰጥቷል ማለት ነውና ከአርነ ስሎት ጋር ነው ያነጻጸረው። እንግዲህ በፒኤስቪ ቤት እናውቃለን ሄርዲቪዜ ላይ በሆላንድ በነበራቸው ቆይታ የዋንጫ ክብር ማሳካታቸው የሚታወስ ነውና ወደ እንግሊዝ ፕሪሚየር ሊግ በመጡበት ዓመት ደግሞ ከክሎፕ ተረክበው በጣም ሊከብዳቸው ይችላል በተባለበት ሁኔታ ያውም በዛ ዓመት ታስታውሱ እንደሆነ ፍሬድሪኮ ቼዛን ብቻ ነበር ያመጡት ማለት ነውና ተጫዋችም ሳያመጡ እንግዲህ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር ማሳካት ችሏል። ከዛ ባለፈ ደግሞ በአውሮፓ ቻምፒየንስ ሊግ ውድድር መድረክ ላይም ጥሩ ጉዞ ካደረጉ በኋላ ያው አፈጻጸሙ የመጨረሻ ላይ አላማረላቸውምና በፒኤስጂ ተሸንፈው ከውድድር መድረኩ እስኪሰናበቱ ድረስ የነበራቸው አካሄድ በጣም ሲደነቅላቸው ነበርና ዘንድሮ ዓመትም አጀማመራቸው ጥሩ ነበረ። ኋላ ላይ ግን የጨዋታው በተለይ ሜዳ ላይ የሚያሳዩቸው እንቅስቃሴ በጣም ሲተችባቸው ነበረ። አሁን ደግሞ ተከታታይ 3 ጨዋታዎች በሊጉ በክሪስታል ፓላስ ሽንፈትን እንዳስተናገዱ እናስታውሳለን። ከዛ
በኋላ እንግዲህ ደግሞ በቼልሲ የስታንፎርድ ብሪጅ ላይ በተደረገው ጨዋታ እንደዚሁ ሽንፈት አስተናግደዋል። ወደ ቱርክ አቅንተውም በጋላታሳራይ እንደዚሁ ሽንፈት ገጥሟቸዋል በአውሮፓ ቻምፒየንስ ሊግ የውድድር መድረክና ከዚህ ውጥንቅጥ የሚወጡበትን አቅም ካላቸው አሁን ሊያሳዩን ይችላሉ። በእኔ ግምት ግን ሲል ሶል ካምፔል የሰጠው አስተያየት ምንድነው ከአሰልጣኝ ሚካኤል አርቴታና ከአርነ ስሎት አወዳደር ብትሉኝ አሰልጣኝ ሚካኤል አርቴታ የተሻለ አቅም እንዳለው እየተመለከትኩ እገኛለሁ። አርነ ስሎት ይህንን የመቀየር አቅም ካላቸው እውን በዚህ የውድድር ዓመት አሁን ከሰሞኑ የገጠማቸውን ተከታታይ ሽንፈት ቀልብሰው በውጤት ቀይረው ሜዳ ላይ በተግባር ማሳየት አለባቸው የሚል አስተያየት ሰጥቷል ማለት ነው። ሌሎች መረጃዎችን ስንመለከት እንደዚሁ አንዳንድ የዝውውር መረጃዎች ከወዲሁ እየተነሱ ይገኛሉ። አርሰናል ሌላ አንድ መረጃ አለ አርሰናልን የተመለከተ ማለት ነው። ገብርኤል ኢየሱስ ብራዚላዊ ኢንተርናሽናል ምናልባት ወደ ኤቨርተን ሊያቀና የሚችልበት እድል እንዳለ እየተገለጸ ይገኛል በጥር የተጫዋቾች የዝውውር መስኮት። ምክንያቱም አሁን ከፊት መስመር የመጡ ተጫዋቹ በእርግጥ አቅም አለው። ከማንቸስተር ሲቲ ቤት ከመጣ በኋላ በአርሰናል ስኬታማ ጉዞ ላይ የራሱን ጉልህ አበርክቶ ማሳየት ችሏል በተደጋጋሚ ጨዋታዎች ላይ ያለፉትን አመታቶች ማለት ነው። ነገር ግን ጉዳት ደግሞ ሲፈትነውና ከሜዳ ሲያርቀው የነበረበትንም አጋጣሚ እንደዚሁ ተመልክተናል ማለት ነው። አሁን እንግዲህ ከረሜላዎቹን በቀጣይ ሊቀላቀል የሚችል ሂደት እንዳለ እየተገለጸ ነው የሚገኘው ማለት ነውና አንዳንዶች ወደ ጣሊያን ሴሪያ የሚያቀናበት እድል እንዳለ እየተናገሩ ነው የሚገኙት። እንግዲህ በቀጣይ እንመለከታለን። ገብርኤል ኢየሱስ ግን ማረፊያው ምናልባት የእንግሊዙ ክለብ ኤቨርተን ሊሆን የሚችልበት እድል እንዳለ እየተገመተ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን አንድ የመጨረሻ መረጃ ወደ እናንተ ላደርስና የመረጃ ሰዓቴን አጠናቀቃለሁ። የትሮሳርድ ጉዳይ ነው። ትሮሳርድም በተመሳሳይ ወደ ሌላ ክለብ የሚያመራበት እድል እንዳለ በክረምቱ የተጫዋቾች የዝውውር መስኮት እየተጠቀሰ ይገኛል። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር እንግዲህ የመረጃ ሰዓታችንን እዚህ ላይ ገታ እናደርጋለን። ለዛሬ ዕለተ ሰኞ ምሽት ጥቅምት 3 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።